ያንተ ፍላጎት ነው አይደለም። አንዴ ብዙ በመጀመሪያ ጠላት ነኝ እንዴ? አይደለሽም። ባብሽ ሊጫረሱ ነው እናንተ። የታመመ ሰው ምሽረውን ወይት ሲሄድ ነው? እናትና አባቱ ቤት ነው ወላ ምን ሲደረግ ነው? ኮሜንት ላይ በእውነት እንደምላችሁ አሬ እኔ እንደው ኒው ሳቂም ይመጣል። ፕሮፋይል ላይ የተደረገው ታቤል ላይ የተሰራ ፎቶ ሌላ ነው፣ ቪዲዮ ሌላ ነው። በቃ ግምት ምታላ ዩቲዩባቸው በቃ እንዳለ አላቅም፣ ተምታታባቸው። በእውነት ነው የምላችሁ በጣም ተምታታባቸው። ሁሉ ነገራቸው ዜሮ። ሩታና ሄርሜላማ በቃ የራሳቸውን ስተዋል። ሚዲያ ነው፣ እኛ ሰው ጉድ ይለናል። እኛ ረቡ አንድ ወንድ ልጅ እንደዚህ መሆን የለብንም። እንደ አይነት ነገር የለም። ነብሯ ሩታዬ ብቻ ባሌ ነው። ማንም ሰው የፈለግሽውን አድርጊው። አብርሽ የኔ ባል ነው፣ በቃ የኔ ባል ነው። ምንም አታመጡም አለቻቸው። የልብ ተናግራ እናንተ። አረ ወንድ ልጅ እንዴት ነው ኮራ እኮ ወንድ ልጅ በቃ በዛ አይነት እኮ ባለትዳር ወንዶች ለራሱ ቀብራር እያሉ አንዷን እያመጡ ማሰቃየት ነው ሚስታቸውን። በእውነት ነው የምላችሁ በሄርሜላና በሩታ እኔ ስቄን ያየሁት ቪዲዮውን ማለት ነው። እንደ ድመት ሲነካከሱ ማለት ነው። በእውነት ነው የምላችሁ ፈታ ዘና ነው የምልበት። ምን አገባኝ እነሱ ወደው ፈቅደው ለሚሰሩት ተመካክረው ለሚሰሩት አባትና እናት ቤት ሄደ ምን ሊያገኝ ነው ደግሞ ከሌላይቱ ሴት ሊያመጣ ነው። እኔ ቡታጀራ ሄዶ አንዷን ሴት ይዞ እንዳይመጣ ፈራለሁ። አብርሃም ሌላ ምንም አይደለም። ሁለቱንም አቀፈ፣ ሁለቱንም ሳመ፣ ሁለቱም ሳሙት። በቃ ሁለት ሚስት ያለው ጀነት ነው። በቃ ጀነት። ላይክ ሰብስክራይብ አድርጉ ፋሚሊ። በእውነት ነው የምላችሁ እኔ እንደዚህ ተጨቃጭቀው ሲመጡ ራሱ ደስ ስለሚለኝ ነው እንደዚህ እንፈነጥዘው ማለት ነው። ምን አገባን እኛ የሚዲያ ሰው ሂዱበት እያላቸው አይደለ? እኛ ደግሞ ዩቲዩበሮች እንሸቅላለን። በቃ ዩቲዩብ ከፍታችሁ ስሩ። ግብዣ እንኳን በቂያቸውን ስነግራቸው የመዳም ቅመሞች ወደ ራሳችሁ ብትመለሱ። እነሱ ስራ ላይ ናቸው፣ ዶላር ላይ ናቸው እየተባላችሁ እንኳን ወደ ኋላ የማትሉ በጣም ብዙዎቻቸው አላችሁና እኛ ስራ ላይ ነን። በነገራችን ላይ እኔ ዩቲዩብ ባይኖር አብድ ነበር እኔ ለራሱ በእውነት ነው የምላችሁ። የማንም መቀለጃ የማንም መሰደቢያ አልሆንም ነበር። በእውነት ነው የምላችሁ። አረ በጣም ነው የሚደብሩት፣ በጣም ነው የሚያስጠሉት። በአሁን ላይ አብርሽ ዩቲዩብ ላይ ሄዶ ማየት ማለት በጣም ራስን ማጣት ነው። በእውነት ነው የምላችሁ። እሺ ነው ያሉት። ባሌ ነው የፈለጋችሁትን አምጡ። እሺ የልብ የተሰማት ለምንድን ነው? ሲችል እንደ ብትተማመን ነው። እሺ በቃ አያቸው አይደለም ብዙዬና ድብ የወንድማችን ማርያን ነው እንጂ ከማናችሁም ቢሆን ንግግራቸው ለራሱ በቃ ሩታን እንድትቀባ አይፈልጉም። ሩታ ደግሞ አልለቃቸውም። ወይ አብርሽ ያብዳል ወይ ጨርቁን ጥሎ እስከሄደ ድረስ ሩታ ደግሞ ተኋላቸው ናት። ዝታባቸዋል። አሁንም መቼም ቢሆን አትለቃቸውም። አብርሽ በደስታ አይኖርም። ከሌላ ሴት ጠብቁ። ትቢት ውስጥ አስገብቷታል ሩታን። ሩታ በትቢት ነው እየሄደች ያለችው። በቃ ሄዳለች። በጣም ሰዓት እየሄደብን ነው። እኛ ምትይው ነገር አለ። አንድ ነገር ልንገራችሁ። ሳምንትም አቆዩት 15 አቆዩት ወርም አቆዩት ዞሮ አብርሽ የኔ መሆኑን መጀመሪያ በደንብ ማወቅ አለባችሁ። ሲቀጥል ደግሞ እዛም ከኔ ደብቃችሁ ምንም ለማድረግ ብትሞክሩ እኔ ማወቅ አይቀርም። ይሄን ነገር ጠብቃችሁ ቻው ብሎ ይሄ ትክክል ያሉን አስተሳሰብና ኔጌቲቭ ነገር ብቻ ስለሚታየው እሱ አንቺ እንደዛ የምታስቢ የፈለግሽውን አስቢ። አዎ እኔ ጤናው እስኪሆን ምንም ላድርግ የፈለግሽውን አስቢ። አንቺ ተግባሪያ ነው፣ ግልጽ ነው። አይደለም የፈለግሽውን በይ፣ አይደለም ለኔ ለማንም እንደዚህ አይቶ የሚያቅሰው የፈለግሽውን በይ፣ ማንም ያውቃል። የፈለግሽውን በይ። ነገርኩሽ ነው፣ መብትሽ ነው። መብቴ ባይሆንም እየነገርኩሽ ነው። ስራችሁ ምንድነው? ስራችንማ ግልጽ እየነገርኩሽ ነው ያለ። በቃ በሰላም አታሰም የምትናገሪው ነገርና የምትደገብሪው ነገር እኮ ማሽ ቢያደርግ በጣም አሪፍ ነገር እኮ ነበር። ግን ምናምን ብለሽ ነበር እሱ አንድ ቆይቶች ታቆዩ ነበር ማስመጣት ስለቻችሁ ነበር። ግን ደግሞ የነሱ ጭቅጭቅ አሁን አይደለም ይኛችሁት ነበር። ሩት አባቱ ቤት ነው። ግልጽ አማርኛ ነው አይሄድ ሚራ ምን ጋር እንዲሄድ ብዬ ነው። ለምንድን ነው እንደዚህ ማደርገው? እኔ ደግሞ ጥያቄውን በጥያቄ እየመለስኩልሽ ነው። ጠይቀን ነገር መልስልኝ። እሺ ምንድን ነው? እሺ የምፈልገው እኮ ፍላጎታችሁ በጣም ምንድን ነው እየተደረገ ያለው? ምንም እየተደረገ አይደለም። እየተደረገ አይደለም ሩታ፣ ምንም እያደረግን አይደለም። ትናንትና አብርሽን አግኝተሽ፣ ዛሬ ግን ይኸው ልብሳችንን ሰብስበን ልንወጣ ስንል ሄርሜላ መጣች። ከዚህ የመጣችው ልንወጣ ነው። ቀጭና ማርያም ስልክ እንዳያነሳ አድርጋችሁ እኔ የምሄድበትን ቀን እንዳላውቅ አድርጋችሁ ለእሷ የሚነገራት ይሄ ምን አይነት አማርኛ? እንዲህ ላስበው እስኪ። ሄደንማ አባትና ጋር ሄደው የት ሄድ ነው? ምን አገባሽ አንቺ? ምን ሌሎች ላላችሁ ግን ደግሞ ሌላ ያሰባችሁ ነገር እንዳለ ግልጽ ነው እንጂ የምታስቡ ነው። አትሉ ወይኔ በተግባር አለው
አንቺም ሁለታችሁ ብዙ ያልጨረሳችሁት ነገር አለ። እናንተ በምትጨርሱበት ቦታ ትጨርሳላችሁ። እኛን ግን እዚህ ውስጥ አስገብታችሁን እኛንም እያስጨነቃችሁ የተጨነቀ ነው ያለው። ለምንድን ነው እኮ መጀመሪያ ሰላሙ መርጦ ከኔ ጋር በነበረ ሰዓት መተው ነበር አይደለ? መዝናናት ፈለገ። ያንን ነገር ግን ከለከለ ማለት ገና ከኔ ጋር ከመሆኑ በእንደዚህ አይነት ትልቅ ኢሹ ማንሳታችሁ ግን ፌር አይደለም። ወይስ ልትሸኙን ትፈልጊያለሽ? አይ ሀሳባችሁ ቆንጆ ነው፣ ደስ ይላል፣ በጣም ደስ ይላል፣ ጥሩ ነው። እናንተ ምንም ነገር ለማድረግ አስቡ። እኔ የምሄድበትንም ቀን ደበቃችሁኝ፣ የምታረጉትንም ነገር እኔ እንዳላቅ ደበቃችሁ። እኔ ማላቅበት ምንም አይነት አጋጣሚ አይኖርም። ይህን ነገር እንድታውቁ ፈልጋለሁ። መጀመሪያ ሄዳችሁ እሺ፣ እዛም ሄዳችሁ የሆነ ነገር ለማድረግ ብትሞክሩ እኔ ማወቅ አይቀር ምንም ምን ቢደረግስ ምን እሺ አሁን እሺ በቃ እሺ ነገር ልንገራችሁ። ሳምንትም አቆዩት 15 አቆዩት ወርም አቆዩት፣ ዞሮ አብርሽ የኔ መሆኑን መጀመሪያ በደንብ ማወቅ አለባችሁ። ሲቀጥል ደግሞ እዛም ከኔ ደብቃችሁ ምንም ለማድረግ ብትሞክሩ እኔ ማወቅ አይቀርም። ይህን ብለን ጠቃችሁ ወርም አቆዩት፣ ዞሮ አብርሽ የኔ መሆኑን መጀመሪያ በደንብ ማወቅ አለባችሁ። ሲቀጥል ደግሞ እዛም ከኔ ደብቃችሁ ምንም ለማድረግ ብትሞክሩ እኔ ማወቅ አይቀርም። ይህን ብለን ጠቃችሁ ደግሞ ብትተማመን ነው እንደዚህ የምትለው ግን ባሏን ስለምታውቀው። ዛቻ ውድ ፋሚሊዎቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ደህና ናቸው? ዛሬ እንግዲህ ክሽና ሆኜ ነው የመጣሁት። እየሰራሁ ነው የማወራው፣ እየሰራሁ ነው። እነሱም ስራ ላይ ናቸው። ታፔል ላይ የተለጠፈውን አይታችኋል? አብርሽ ቤት አይደለም ያ ቪዲዮ ያ ፎቶ ወይ ነበረ እንዴ? እንደው እያቀናት ገረማት እኮ የልብ ተሰምቷታል። ምን ያህል ብትተማመን ነው አለች። በእውነት ነው የምላቸው አብርሽ ሚስቱን እንደሚመርጥ ስለሚያውቁ ማለት ነው። ስለሚያውቁ እኮ ነው። እስኪ ላይክ አድርጉኝ ይሄን ቪዲዮ እስከ መጨረሻ አይታችሁ። እኛ አንዳንድ ጊዜ ወሬ ላይ ብቻ ሳይሆን ቅመሞችዬ ከእኛ ስር እየሄዱ ከሚሰርጉን ሰዎች መማር አለብን ብዬ አስባለሁ። ላይክ አድርጉ። ላይክ ሰብስክራይብ እያደረጋችሁ አበረታቱ። ስራ አልጨረስኩም ገና የነሱ ቪዲዮ ሲመጣልኝ እስኪ አንዳንድ ነገር ልባላችሁ ብዬ ነው። እነሱ ዶላር እየሰሩ አሳብዷቸዋል። ነገ ተነገ ወዲያ ደግሞ ምን እንደሚፈጠር አብረን እናያለን። አብርሽ ታሟል፣ ሁለቱንም አቀፈ፣ ሁለቱንም ሳመ። በቃ ይሄ ነው ሙያ፣ ይሄ ነው የምንማረው፣ ይሄ ነው የቡታጀራ የተባለ መጨረሻቸው ይሄ ነው። በቃ ላይክ ሰብስክራይብ ያድርጉ። ላይክ አድርጉ ሲ ፋሚሊ። በእውነት ነው የምላችሁ እኔ እንደኔ ከሆናችሁ ዩቲዩብ ከፍታችሁ መስራት አለባችሁ። በቃ ማንም ከማንም አያስብ፣ ማንም ከማንም አያስብ። በእውነት ነው የምላችሁ የእሳቸው ዶላር እንጂ ያሰከራቸው የአብርሽ በሽታ የአብርሽ ምናምን ያስቸገረው ማንም የለም፣ ማንም። በእውነት ነው የምላችሁ ማለትም አልታመመም፣ ጤነኛ ነው ቢዚ ሴቶች ሁለት ሴቶች አፍቅሮ አይምሮ እንትን አለ አለቀ። ራስ እያሞኩ ነው። ሩዝ ነው እንደምባዩ እንዳትሉ። አይዋ ለምን ብትሉ ያልታመመ ሰው ጠበል ሄደ ሐኪም ቤት ሄደ በሽታ የለውም ተባለ። ምንድነው የምባዩ ፋፊ እንዳትሉኝ። ድንች ምናምን ሳሎና ይባላል በአረብ። ለራሴ ሰርቼ ነው እየበላሁ ችለዋል። የአብርሽና የሩታን ጉድ ማለት ነው። እየበላችሁ ግሪስ ፋሚሊዎች እየበላችሁ በእውነት ነው የምላችሁ። እኔ በልቼ ነው መቻል ያለብኝ የእነሱን ጉድ እየበላችሁ። ገና ሴቶቹ ይጨረሳሉ በሆነ ገና እየበላችሁ እስኪ ላይክ አድርጉ። ዛሬ ብታይ እንግዲህ የልቧን ተናግራ አላማችሁ አይሳካላችሁም፣ አብርሽ የኔ ባል ነው ምንም አታመጡም ብላቸዋለች። ዛቻ ብለዋል። እሷ በራሷና በባሏ ስለምትተማመን ነው በነገራችን ላይ። አለበለዚያ እንግዲህ የልጅን አባት የኔ ካልሆነ የምትል ሴት ገድፈው። በእውነት ነው የምላችሁ በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ከምንም በላይ ይደብራል ማለት እኔ እንደ አይነት ቪዲዮ የማያት አላማውም ኖሮን አያውቅም፣ አስበንም አናውቅም። እስኪ ላይክ አድርጉ ፋሚሊ። ሲን ገደፍ አድርጉ። ልጡ ሰው
ምን ያሰኛል? እኔ አሁን እንደነሱ 100,000 200,000 ቢታይልኝ ምን ችግር አለ? የመዳም ቅመም ያችም የመዳም ቅመምን መሳደብ ነው። ዛሬ ምን እንዲያው ግምጃ ያለችው አንዳንዴ እውነት ነው እንዴላልሆኝ እኛ አስበሳችን ምቀኛ ነን። ለዩቱበሮች ግን አሽቃባጭ ነን። ብር የሚልኩ ራሳችሁን ሁኑ፣ ግልገሏችሁን አሳድጉ ያለችው ግምጃ ወድ አይደለም። በእውነት ነው የምላችሁ። በእውነት በቂያችን እኮ ትልቅ ሚዲያ ላይ ወታ ነገረችን። የመዳብ ቅመሞች ኑሯችሁን ረስታችኋል። እኛ ስራ ላይ ነን፣ ድራማ ላይ ነን። አፕል ሆነን ካልመጣንም ያየን የለም። ለዛ ነው የአብርሽ ዩቱብ የሚንጫጫው። ለምንድን ነው አብል ሆኖ ሌላ ሴት ሚስቱን አስቀምጦ ከሌላ ስለመጣ ነው እንጂ ከሩታ ጋር እኮ አይተነዋል። የሚታይላቸው ጥሩ ነበር፣ ግን የበለጠ ደግሞ አሁን የሚንጫጫው ህዝቡ መጨረሻውን ማየት የሚፈልገው እስካሁን ይሰለች ነበር ሰው። ግን የማይሰለች ቪዲዮ የጀመረው ወዶ ፈቅዶ ነው። በእውነት የምላችሁ ሰው የሚፈልገው እንደ አይነት ቪዲዮ ስለሆነ ማለት ነው። ላይክ ሰብስክራይብ አድርጉ። አውጄ ባዶ ነው፣ ሶሪ አስራት ላይ ስለሆንኩ ነው። አልጨረስኩም። እራት ልበላ ነው። እራት አብልቼ ጨረስኩኝ። ያው እንግዲህ የአመዳን ቤት ያላችሁ ታውቁታላችሁ። ገና ጨራረስን። አሁን የራሴን እራት በልቼ ክሽኔን አጣጥቤ ወደ ስራዬ ነው ማለት ወደ መኝታ ነው። እስቲ ላይክ ሰብስክራይብ አድርጉ ይሄን ቪዲዮ እስከ መጨረሻው። እኛና ሩታና ሄርሜላ ንግግር በጣም የሰለቻችሁ ላይክ አድርጉ። ሴቶች በወንድ መጣላት በእውነት ነው የምላችሁ በጣም ነው የሚያስጠላው፣ በጣም ነው የሚደብረው። እናንተ እንዴት አንድ ወንድ ልጅ እኔ አላውቅም፣ እኔ አስተሳሰባችሁ አልገባኝም በእውነት